እጆቼን አቀርባለሁ። በቀትርም ሌላ ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው አስደስተዋለው። ለምን ወደድከኝ አልልህም፣ በእርግጥ ወደህኛል። ስለ እኔ በመስቀል ሞተሃል፣ ስለ እኔ ተወግተሃል። አንተ ለእኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆነ አላውቅም፣ ለክቼም አላየውም። ግን አንድ ነገር አውቃለው፣ ኢየሱሴ ስለ ወደድከኝ ወድሃለው። ግን አንድ ነገር አውቃለው፣ ስለ ወደድከኝ ወድሃለው። አይቋረጥም ልማዴ ልማዴ፣ እሰዋለሁኝ ለውዴ። ሆነ አልሆነ ነገሩ እግዚአብሔር አለ በመንበሩ። አይቋረጥም ልማዴ ልማዴ፣ እሰዋለሁኝ ለውዴ። ሞላ አልሞላ ነገሩ እግዚአብሔር አለ በዙፋኑ። በማደሪያው ላይ በዙፋኑ ላይ አለ የሚሰማ የሚያይ፣ አለ የሚረዳ የሚያይ፣ አለ የሚፈውስ የሚያይ፣ አለ የሚሰማ የሚያይ። በማለዳ ምስጋናዬን አብዛለሁ፣ በቀትርም ሌላ ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረብ ፊቱ። ስሙን ልባርከው ሁሌ ጠራዋለው፣ ድምፄን እያሰማው ደስ አሰኘዋለው። ስሙን ልባርከው ሁሌ ጠራለው፣ ድምፄን እያሰማው ደስ አሰኝሃለው። ለምን ወደድከኝ አልልም፣ በእርግጥ ወደህኛል። ስለ እኔ በመስቀል ሞተሃል፣ ስለ እኔ ተወግተሃል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ አብዝቶ ይባርካችሁ። በእውነት ባርቶ ቅድም ኤፊ ስላካፈለን ቃል በእውነት በጣም ነው እኔም የተባረኩትኝ። በጥሩ ሁኔታ ነው ስለ መዳናችን እግዚአብሔር አብ ወልደ መንፈስ ቅዱስ በመዳን ጉዳይ ውስጥ ሁሉም ፓርቲሲፔት ያደረጉበት እንደሆነ ይነግረን ነበር። ግን ከዛ በፊት ጌታ ኢየሱስ እኛን ለማዳን የመጣበትና ያለፈበት የሆነውን ነገር ሲናገርም ሪሊ በጣም ነው ደስ ያለኝ። ምክንያቱም ሁሌ ልናስታውሰው ሁሌ ልናስበው የተገባው ነገር
በጌታ በኢየሱስ ክርስቶስ የዳንበት መዳን ሪሊ ቀላል ነገር አይደለም እና የጌታ ኢየሱስን ውለታ ዘምረንም መስክረንም አስተምረንም አገልግለንም ምላሽን የሚሰጥ አይደለም። በቃ ብቻ እግዚአብሔር ስላደረገልን ታላቅ ነገር ሁሉ እግዚአብሔርን እናመሰግናለን እና እሱ ሲናገር በጣም የሚገርመው ይህን ቃል ተናግሬ ወደ ምስክርነቴም ቃል እገባለሁ። ፓስተር መላኩ ስላልከኝ ነግራቸዋለሁ። በእውነት እውነት ነው። ጌታ ኢየሱስ በእያንዳንዳችን ህይወት ውስጥ ያደረገውን ነገር መናገር በራሱ ትልቅ እድል ስለሆነ ማለት ነው። ጌታ ይባረክ እና እሱ ሲያስተምረን በጣም የሚገርማችሁ ይሄን ቃል ወደ እኔ መጣና ይሄን ቃል አነብላችኋለሁ። ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 2 ላይ እንደዚህ ይላል፣ እኛ ግን በጌታ የተወደዳችሁ ወንድሞች ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን በበኩራት ጠርቷችኋልና ለዚህም የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል። እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ብሎ ጳውሎስ ለተሰሎንቄ ሰዎች የጻፈላቸው መልእክት ላይ በጣም የሚገርም ነገር ነው እና መዳናችን ዝም ብሎ ቀላል አይደለም። ለዚህም በቃ የጌታችን ኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል እና እናንተ እዚህ ያላችሁ ሁላችሁም ከጨለማ ወደሚደነቀው ብርሃኑ የጠራችሁ የእርሱን በጎነት ልትናገሩ የተመረጠ ትውልድ፣ በእውነት የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱም የተለየ ወገን ናችሁ። እንደውም የሚናገረው እናንተ በፊት ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ሆናችኋል። በፊት ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል እና ወገን ማለት እንግዲህ ለእግዚአብሔር ወገን ከሆንን እኛ በቃ የእርሱን በጎነት የእሱን መልካምነት እግዚአብሔር አብ በልጁ በክርስቶስ ኢየሱስ የሰራውን የእግዚአብሔር አብ የወልድና የመንፈስ ቅዱስን ስራ ለፍጥረት ሁሉ ልንናገር የተመረጥን የእግዚአብሔር ልጆች ነን እና ስለ እግዚአብሔር መልካምነትና ቸርነት፣ በጎነት ጌታ ኢየሱስ ስለኛ ያደረገውን ነገር መንፈስ ቅዱስ በሕይወታችን የሚሰራውን ነገር ሪሊ በየደቂቃው በየሰዓቱ በየቀኑ ብንናገር በእውነት እንደተባለው ነው። በቃ ጌታ ኢየሱስ ያደረገው ተአምራት አለ እኮ ዮሐንስ ቢቸግረው ቢጻፍ ሰማይና ምድር እንኳን ይሄል አሁን አይበቃውም እንዳለው ሁሉ ስለ እግዚአብሔር ነገር ስንናገር መቼም አልቅም። ጌታ እስኪመጣ እንዲሁ እንናገራለን እና ጌታ ኢየሱስ የተባረከ የሆነ እና ምንድን ነው ስለ ራሴ ምስክርነት ተናገር ካላችሁኝ በእውነት ደስ ብሎኝ እናገራለሁ። እኔ እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አገለግል ነበረ። ዘማሪም ነበርኩኝ፣ እንደዚሁም ደግሞ ማስተምርም ነበረ። እንግዲህ ከኢትዮጵያ ከመውጣቴ በፊት ያው ኢትዮጵያ ኦርቶዶክስ ነበርኩኝ። ከኢትዮጵያ ወደ ሳውዝ አፍሪካ 2000 ላይ ነው የገባሁት እና 2000 ሳውዝ አፍሪካ ከገባ በኋላ የዛሬ 19-20 ዓመት አካባቢ ሆነ እንግዲህ ጌታን ከተቀበልኩ ማለት ነው። እና ወደ ጌታ እንዴት መጣው ካላችሁኝ በጣም እግዚአብሔርን ወድ ነበረ። እዛም ኢትዮጵያ ኦርቶዶክስ እያለው I was very devoted person ነበርኩኝ። በጣም ቃል አነባለው፣ ጸልያለው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያኖት ያሉ መጽሐፍቶችን ያላነበብኩት የለም። ያው ግን በመጽሐፍ ቅዱስ ውስጥ ስለ መዳንም ሆነ በክርስቶስ ኢየሱስ የተሰራውን እውነት በሚገባ በመረዳት አልነበረም ስኖር የነበረ። ያው ሃይማኖትን ስርዓት በማድረግ ህይወት ውስጥ ትመላለስ የነበርኩ ሰው ነኝ። ግን በጣም የሚገርማችሁ ብዙ ነገሮች ውስጥ ሳልገባ ሳመራይዝ አድርጌ ለእናንተ በሚገባችሁ መልክ ነው የምናገረው ይሄን ነገር እና እንግዲህ ሳውዝ አፍሪካ ከገባው በኋላ እዛም በኢትዮጵያ ኦርቶዶክስ ፖሎቋኒ ወይም ፒተርስበርግ የሚባል ሲቲ አለ። ከሳውዝ አፍሪካ ከጆሃንስበርግ ወደ 450 ኪሎ ሜትር እዛ ዩኒቨርሲቲ ውስጥ ነበረ ምኖረው እና እዛም ሆኜ የራሴንም የግሌንም ስራ ሰራ ነበረ። ግን በዛ ሁኔታ ውስጥ ሆኖ እንደዛ እያገለገልኩ ባለውበት አንዳንድ ሁኔታዎች ስላልተመቻቹልኝ ወደ ጆሃንስበርግ ከተማ ሙቭ አደረግኩኝ እና እዛ ስላሴ ደብር ውስጥ ነበረ ምዘምረው ማገለግለው
እና እዛ ስላሴ ቤተክርስቲያን ውስጥ በነበርኩበት ሰዓት ያው የኢትዮጵያ ኦርቶዶክስ ለሁለት በተከፈለበት ሰዓት አንደኛው ፓትርያርክ ያው አሜሪካ ነበረ፣ ሌሎቹ ያው ኢትዮጵያ ያሉት ነበሩ። እና በዛ ሁኔታ ውስጥ ያው አሁን አልፈዋል። አቡነ መልከጼዴቅን ታውቋቸው ከሆነ የኢትዮጵያ ኦርቶዶክስ እንትን ነበሩ፣ ዋና ጸሐፊ የነበሩ ጳጳስ ናቸው። ከእሳቸው ጋራ ያው ሳውዝ አፍሪካም እንተዋወቃለን። ብዙ አባቶች አሉ አሁን አሜሪካ ውስጥ ያሉ የሚያውቁኝ ትልልቅ የእግዚአብሔር ሰዎች አሉ እዛ ውስጥ። እና እዛ በነበርኩበት ሰዓት ያው ሁሌም እጸልያለሁ በእግዚአብሔር ፊት፣ እግዚአብሔርን ቃል አነብ ነበረ በጣም። እና በጣም ከሚገርማችሁ ነገር እኔ በዛ ሁኔታ ውስጥ እያለው ግን ውስጤ ጥያቄ የሚፈጥሩብኝ በጣም ብዙ ነገሮች ነበሩ። አይ ዋዝ ናት ሳቲስፋይድ። እና ጸልያለሁ፣ እግዚአብሔር ፊት እጨዋለሁ። በእግዚአብሔር ፊት በቃ በጣም ነው ማነባው። በቃ የሚደረገውን ነገር አባቶች እናቶች እንኳን የሚያደርጉትን ነገር ያነሱ የሚያደርጉትን ነገር ሁሉ አደርግ ነበር። ጀርባይን እየገረፍኩ ሁሉ ጸልይ ነበረ። እና ስግደቱ የመጽሐፍ አሁን ይሄ ድርሳናት ምኑ ማላነበው ይሄ ፉካሬ ኢየሱስ፣ ውዳሴ አምላክ there is a lot of books anyway እና used to read that too በጸሎት ሰኔ ጎልጎታ፣ ውዳሴ ማርያም፣ ውዳሴ አምላክ፣ ፉካሬ ኢየሱስ ይሄ ሁሉ ነገር የማደርገው እግዚአብሔርን በመፈለግ ህይወት ውስጥ ስለነበርኩ ነው። እና በዛ ሁኔታ ውስጥ ሆኜ ግን እግዚአብሔር ከረዳኝ ነገር መጽሐፍ ቅዱስን አነብ ነበረ። እና ይሄንን ሁኔታ ውስጥ ባለበርኩበት ሰዓት አሁን አቡነ ጴጥሮስ ይባላሉ፣ አሜሪካን ያሉት። በፊት ባውልድ ትንሣኤ ነበር ስማቸው፣ አሁን ጳጳስ ሆነዋል። እሳቸው ጥሩ የእግዚአብሔርም ቃል መረዳት አለ፣ ግን ትንሽ ያው የሃይማኖትም ነገር ስለያዛቸው የሚቀላቅሉት ነገር ስላለ ከእሳቸው አንዳንድ ነገሮችን በጣም እንማር ነበረ። እና በዛ ሁኔታ ውስጥ እንደዚህ ባለውበት ሁኔታ ያው ጊዜ እየሄደ ራሴን በጣም ዲቮትድ አድርጌ በሰጠውበት ሰዓት ከፖሎቃኒ ወደ ጆሃንስበርግ በተመለስኩ ሰዓት ሁሌ በቤተ መቅደስ ውስጥ ማለት ነው፣ ያው የኢትዮጵያ ኦርቶዶክስ ቤተ መቅደስ ስለሚል በዛ ውስጥ ገብቼ በጣም ብዙ ጊዜ ብቻዬን ተንበርክኬ በጣም ጸልይ ነበር። እና በጣም ጸልይ ነበረ። በዛ ውስጥ እያገለገልኩን በነበረ ሰዓት በጣም ጸልይ በነበረበት ሰዓት ምን ተፈጠረ? ከቀኑ 9 ሰዓት ላይ ማለት ነው ተንበርክኬ እየጸለይኩ ባለውበት ሁኔታ በዛን ሰዓት በጣም የሚገርማችሁ የሰኔ ጎልጎታ ውዳሴ ማርያምን ተንበርክኬ ምጸልየው እሱን ነበር። የጸሎትም እኮ ነገር አለም፣ ግን ያው ማነብ ነው። ግን በዛ ሰዓት ውስጥ በጣም ወደ እግዚአብሔር ሆኜ እየጸለይኩ ባለውበት ሰዓት በቃ ልቤ ልክ አሁን ይሄ መሬት እንደ መሬት መንቀጥቀጥ የለም፣ ልቤ እንደዛ ነው ሼክ ያደረገው። እና ደንግጬ ከተንበረከኩበት ተነሳውኝ እና ምን እንደዋለ አላውቅም፣ ግን በቃ ልቤ በጣም ሼክ አደረገ ማለት ነው። ከዛ በኋላ it was like around 4 p.m. ከቀኑ በኢትዮጵያ ላይ 4 ሰዓት 5 ሰዓት አካባቢ ነበር። ከዛ ገብቼ ያው መሸ፣ ተኛው እና ተኝቼ በህልሜ ምን ያለው በጣም ከሚገርማችሁ በጣም አስተውላችሁ ከሰማችሁኝ በጣም ትልቅ በር ነው። 2 ተካፋይ በሮች ያው ታውቃላችሁ፣ በሁለት ሳይድ የሚከፈት በር ነው። እና ከፊት ለፊት ላይ በጣም ትልቅ ብርሃን ነገር አለ፣ ላይክ እንደ ፍሎረሰንት የሆነ ላይት ነው ያለው ከውጪ ማለት ነው። እና እጄ ላይ የማላቀው ወርቃማ የሰረገላ ቁልፍ ነበር። ይሄን እንግዲህ ያየሁት የዛን ዕለት ማታ ማለት ነው። እና ያንን የሰረገላ ቁልፍ ከየት እንደመጣ ማቀው ታሪክ የለም፣ ግን እጄ ላይ ነው ያለው። እና የእጄ ያንን በር ስከፍተው ለ2 ይከፈታል። እና ያንን በር ለ2 ስከፍተው የሚገርማችሁ ውስጡ በጣም የመጨረሻ ድቅድቅ ጨለማ ነው። ምንም ማየት የማይቻልበት ሁኔታ ማለት ነው። ልክ በዚህ ሁኔታ ውስጥ ባለውበት ሰዓት ላይ ከዛ ውስጥ ነጠላ የለበሰች ከዛ ጨለማ ውስጥ ትወጣለች። እና ማነች እቺ ለዘመናት እዚህ ቤት ውስጥ የኖረች ብዬ ስጠይቅ ትውልድ በጣም ብዙ ህዝብ ነው ያለው። በጣም ብዙ ህዝብ ያለው አማርኛ ተናጋሪዎች ናቸው። እና እቺ እኮ ለዘመናት እዚህ ቤት ውስጥ የኖረች ማርያም ነች ብለው ህዝቡ ሁሉ ያወራል። እንዴ ማነች እቺ ማርያም ነች ምናምን ብለው እያሉኝ በዚህ ሁኔታ ውስጥ እያለው ብንን አልኩኝ። እና ይሄንን ለራሴ ስፈታው የራሱን የቻለ ትርጉም አለው። ግን በጣም የሚገርማችሁ እኔ በዛን ሰዓት ኢትዮጵያ ኦርቶዶክስ እያለው
የማርያምን ስዕል አድርጌ ተንበርክኬ ሽቶ ሁሉ እየቀባው ሻማ እያበራው የተለያዩ ስዕሎች አሉ። የዛሬ ራሴ ጸሎት ቦታ አለኝ። በጣም ጸልይ ነበር እና በልቤ ውስጥ የነበረ ነገር ነው። እግዚአብሔር ያንን አውጥቶ ከዛን ቀን ጀምሮ መጽሐፍ ቅዱስን የበለጠ መረዳት ጀመርኩኝ። ስለ እግዚአብሔር ቃሉን ማንበብ ጀመርኩኝ እና ምጸልየው ጸሎት ራሱ ጌታ ኢየሱስ የጸለየውን ጸሎት ዮሐንስ ወንጌል 17ን በራሴ አድርጌ በወረቀት ላይ እየጻፍኩኝ እዛው ስላሴ ቸርች ውስጥ እጸልይ ነበረ። በጣም ይገርማችሁ። እኔ በዛን ሰዓት እንግዲህ ስለ እግዚአብሔር ሕልውና ብዙም አላቅም፣ ግን ይሄ እግዚአብሔር ሕልውናውን ፕሬዘንሱን ፊል አደርገው ነበረ እዛ እያለሁ፣ ይሄ ከሆነ በኋላ ማለት ነው። እና በእንዲህ ሁኔታ እያለሁ ቃሉን ሳነበው እየበራልኝ መጣ እና እዛ አብረን ያው ኳየር ወጣቶችም አሉ አብረን ያሉ እዛ ከኔ ጋር የሚያገለግሉ ቤተክርስቲያን ሰዎችም አሉና አቡነ አረጋዊ የዓለም ብርሃን ናቸው ምናምን ብለው ሲዘምሩ አረ እናንተ ስነስርዓት ይኑራችሁ የዓለም ብርሃን ኢየሱስ ነው ምናምን ብዬ በቃ መጽሐፍ ቅዱስ እየበራልኝ ስለመጣ እንደዛ ስናገር እነሱ ይደነግጣሉ። ይህንን አላቅም። ለካ ከኔም ጀርባ እየሄዱ ለደብሩ ዋና ኃላፊ የነበሩ አሁን አሜሪካን ያሉት አባ ሳሙኤል ይባላሉ። እሳቸውን እየሄዱ ይጠይቃሉ። እና በዛን ሰዓት እኔ እዛም ቸርች ውስጥ ያው ዘምራለሁም አልፎ አልፎ ማስተምር ነበር። አዚ ሴም ታይም ደግሞ ኦፊስ ነበረኝና እዛም አንዳንድ ኢንተርኔት አንዳንድ ነገሮችን እሰራ ስለነበረ ከብዙ ሰዎች ጋር እገናኛለሁ እና እዛ ቸርች ውስጥ ማለት ነው። ይሄ አሁን ትምህርቶች ሲዘጋጁ እሱንም ኮፒ እያደረኩ ምናምን ዲስትሪቢዩት የማደርገው እኔ ነኝ። እና ይህ እውነታ ሆኖ ቃሉን እኔ በቃ ለወጣቶቹም እኔ የገባኝን እውነት ማስተማር ጀመርኩ። እዛው በኢየሱስ ስም መጸለይ ተጀመረ። ለበሽተኞች የድን መጸለይ ጀመርን። ኳየር ስልጠና፣ ይሄ ሁሉ በቃ እኔ ምንም የማውቀው ነገር የለም ብቻ ይሄ መሆን አለበት ብዬ በራሴ መንገድ አደርጋለሁ። እና በጣም በቃ ወጣቱም ሁሉም በጣም ያደምጠኝ ጀመረ። እና በዚህ ሁኔታ ውስጥ እያለው አጋጣሚ እኚህ አባ ወልደ ትንሣኤ የሚባሉ ሲመጡ ብዙ ሰዎች ይመጡና ያዳምጧቸው ነበረ። ስለ ክርስቶስ የሚሰብካሉ፣ ጥሩ ነገር ስለሚያስተምሩ ከውጭም እየመጡ አንዳንድ በፕሮቴስታንት እምነት ውስጥ የነበሩ ይመጡ ስለነበረ እነሱንም ምን ማቃቸው ስለነበሩ አንድ ቀን ምን ይሆናል የግሎባልን ቸርች ታውቁት ከሆነ ፓስተር ኤልሻዳይ አሁን የሚመራው እነ ፓስተር ሜሮን አሁን እሱ ያለው እዚህ ካናዳ ቶሮንቶ ማነው ካልጋሪ ነው ያሉት። እነሱ ኮንፈረንስ አዘጋጅተው ነበር እና በዛን ሰዓት ከኔ ጋር ደግሞ የሚኖር አንድ ሙሉዓለም የሚባል ልጅ አለ እዛ የቤተክርስቲያኑ፣ እሱም ዘማሪ ነው፣ እዛ ተገልጋይም ነው። እና እኔ ጋር አብረን ሲኖር ስለነበር ቃል ሳስተምረው በጣም ቃል ስለበራልኝ አስተምረዋለሁ። ለካ እሱ በቃሉም ተቀይሯል። እና እነ ፓስተር ኤልሻዳይ ኮንፈረንስ አዘጋጅተዋል። እና እዛ ኮንፈረንስ ያዘጋጅተው አጋጣሚ የማውቀው አንድ አገልጋይ ያለ ፓስተር መኮንን የሚባል እሱ ይጋብዘናል ማለት ነው። እና ተደብቀን ሄድን እና እኔ በጣም ስለምታወቅ እዛ ጆሃንስበርግም በአገልጋይነት የምታወቃለሁ። ተደብቀን ሄድንና እንዴ እኛ ጋ ይመጡ የለ እንደ ምን ችግር አለው እንሂድ ተባባልንና ሄድን። አጋጣሚ የሆነው ፓስተር ኤልሻዳይ የሚያስተምረው የነበረው ስለ እግዚአብሔር ሕይወት ነው እና ይሄ ስለ እንስሳ ሕይወት፣ ስለ ሰው ሕይወት፣ ፕላንት ሕይወት እና የእግዚአብሔር ሕይወት ስለሚባለው ልዩነት አድርጎ ስለ እግዚአብሔር ሕይወት ሲያስተምር በጣም ጥሩ አድርጎ አስተምሮ ነበር። በዚህ መሀል ላይ አብሮኝ የነበረው ሙሉዓለም የሚባለው ልጅ ጌታን የምትቀበሉ ሲባል መጨረሻ ላይ እሱ ብድግ ብሎ ጌታን እቀበላለሁ ይላል ማለት ነው። እና በእኔ በጣም ደነገጥኩ። በቃ ከዛ አላመንኩም። ከዛ በኋላ ምን ይላል ፓስተር ኤልሻዳይ ደግሞ ምን ይላል፣ አብራችሁ የመጣችሁ ደግሞ ካላችሁ እስቲ ተነሱ ይላል። እንግዲህ ከኋላ ደግሞ ያሉ ሰዎች ጎኔን ጎሸም አድርገው ተነስ ሲሉኝ በይሉንታ ተነሳው። ከዛ ወደፊት ኑ እንጸልይ ተባለ። እሺ ብለን ሄድን፣ ጸለይን። እሱ ጌታን ተቀበለ፣ እኔም ጸለይኩኝ። ከዛ በቃ አለቀ ፕሮግራሙ። ወጣን። በንጋታው በቃ ዳውንታውን ላይ ፋሲካ ጌታን ተቀብሎ ተባለ ተብሎ ሲወራ ቀጥታ ሄደው ለደብሩ ዋና ኃላፊ ይነግራሉ ማለት ነው። እና በንጋታው ለብቻዬ ይዘውኝ ገቡና አንተ እንዴት ነው እኛ ቤት ጌታ የለም ወይ ሰው ቤት ሄደ ጌታ የምትቀበለው? እዚህ ኃላፊነት እያለብህ እዚህ አንተ አገልግሎት አለ፣ በሰው ዘንድ ትታወቃ፣ እንዴት ታደርጋለህ ምናምን አሉት። አይ
አማዋሸት አልዋሽም ሄጃለሁ። እነሱም እኛ ጋር መጥተው እንደሚሰሙ ጋብዘውኝ ሄጄ አድምጫለሁ። ጌታን ግን እኔ በዛን ሰዓት አልተቀበልኩም። ከኔ ጋር የተቀበለው ሙሉዓለም ነው። ሙሉዓለምን መጠየቅ ይችላሉ ምናምን ብዬ ስላቸው መጨረሻ ላይ አገልግሎትን ማገልገት አትችልም፣ ነገሮች እስኪጣሩ ድረስ ማንኛውንም አገልግሎት እንደታቆም ብለው ትዕዛዝ አወጡብኝ። ከዛ እንዲህ ሲያደርጉ በጣም እንደ ኢሞሽናልም ሆንኩኝም ተናደድኩም። ያው ቤተክርስቲያን አባቶችም ስለሆነ ከማክበርም ከፍርሃትም ያው በጣም ስለሚፈሩ በዛ የተነሳ እሺ አልኩኝ። መጨረሻ ላይ በቃ የሰበካ ጉባኤ ስብከተ ወንጌል ምናምን ተሰባስበው ሊጠይቁኝ ጀመሩ። ከዛ እኔ በቃ ውስጤ በጣም ስለተናደደ እናንተ ትክክል አይደላችሁም፣ እነዚህ ሰዎች የሚያስተምሩት ኢየሱስን ነው፣ ለምንድን ነው እናንተ ኢየሱስን የማትሰብኩበት ምክንያቱ ምንድን ነው ቢሉ ብዬ ጠየኳቸው። ከዛ ነገሮች እስኪጣሩ ድረስ ምንም ማድረግ አትችልም ምናምን ብለውኝ እኔ አሁን አጠራ አድርጌ ነው ከዛ በፊት እንደዚህ ወንጌል አስተምር ብለውኝ ቻንስ ሰጥተውኝ ስለ ፋስቲንግ አስተምር ነበር እና ስለኛ የሞተልን በመስቀል ላይ የተሰቀለው ለእያንዳንዳችን የግል አዳኝ የሆነው ኢየሱስ እያለ በጾምና በጸሎት ሰዓት አንዳንዶቻችሁ ወደ ጠንቋይ ቤት ወደ ምናምን የምትሄዱ ይሄን ነገር አቁሙ፣ የግል አዳኝ የሆነን ስለኛ የሞተልን ኢየሱስ ክርስቶስ አለ ብዬ ሳስተምር እኛ አባ ሳሙኤል የሚባሉት አጋጣሚ እዛ ኦፊስ ቁጭ ብዬ ባለውበት መጥተው አንተ ይሄ ትምህርት የኛ ቤት ትምህርት አይደለም፣ እንዴት ነው እኛ ኢየሱስ አዳኝ ምናምን የምትለው? የኛ ቤት አይደለም። ታዲያ ምንድን ነው ኢየሱስ አዳኝ አይደለም? ከዛ ውጭ ምን ማለት አለብኝ አልኳቸው። እንደ አጋጣሚ ሮብ ነበር። በሰከንድ ዊክ ላይ ሮብ ላይ ድጋሚ ሁለተኛውን ሳስተምር አሁንም መንፈስ ቅዱስ ይህንን ቃል መልሶ ከኔ አውጥቶ ይናገራል። በኋላ እሳቸውን መጡና ድጋሚ አሁንም ከጨረስኩ በኋላ ልጄ አሉኝ። አቤት ስላቸው አይ ያችን ነገር እኮ አሁንም ደገምካት ተው ብዬ አልነበረም ወይ ምናምን አሉ እና እንደ መሳቅም እንደ መናደድም ብዬ በዚህ ሁኔታ እያለው ለካ ከጀርባ በጣም እንደዚህ ይከታተሉኝ ነበረ ማለት ነው። እና እንዲሆነው አንድ አባይ ለማርያም የሚባሉ በዛን ሰዓት ምን አሉ፣ እሳቸው ደግሞ በጣም የሚገርማችሁ አባ ሳሙኤል የሚባሉትን አስወጥተው ቦታውን መያዝ ስለፈለጉ እዛ ውስጥ ያሉትን ሰዎች አሳድመው ወደ እኔ ጋር ሲመጡ እንዴ አሁን እኛ አንተ ከኛ ጋር አብረህ ለምን እንደዚህ አናደርግም ስለ እኔ እንደዚህ አይነት ነገር ማድረግ አልፈልግም። እኔ የምፈልገው ክርስቶስን መስበክ ነው። ከዛ ውጭ እንዲህ አይነት ነገር አልወድምም አላደርግም ስላቸው አርፈ ተቀመጥ፣ ለሱም የተረፈው ሞት ነው አሉኝ ማለት ነው። በህይወቴ ዘመን የማረሳው በዚህም ስብከት ሰብኬበታለሁ። ከእንደገናም በሚገርም ሁኔታ ወደፊትም የምሰብክበት ነው። አርፈ ተቀመጥ፣ ለሱም የተረፈው ሞት ነው አሉኝ እና በዚህ ሁኔታ ውስጥ እያለው መጨረሻ ላይ ያው ስብሰባ እያሉ በዚህ እያሉ ሲያሰቃዩኝ ይሄ ታቦት ሲወጣ የሚመጣውን ወጣት ዱርዬ ሁሉ እየመጣ በቃ ቁም ስቅሌን ሲያሳዩኝ ከዛ በኋላ ለ15 ቀን በቃ ራሴን ሸሽጌ መጸለይ ጀመርኩኝ። በኋላ ያው መኪናም ስለነበረም ቴዎሎጂ መማር ስለነበረ እዛ ነው ፓርክ ማድረግ የነበረው። ፓርክ ስላልነበረኝ አንድ ቀን ያው ተጣራ፣ ስብሰባም ተደረገ ምን ተብሎ ብዙ ነገር ውስጥ አልገባም። ያ ሁሉ ከሆነ በኋላ አንድ ቀን መጣሁኝና ማለት ነው ከትምህርት ቤት እንደመጣው መኪናዬን ፓርክ ለማድረግ ስገባ የዙምባቤ ዘበኛ ነው የዋናው ጌቱ የውጭው የዘበኛ አለ፣ እሱ በሩን ዘጋብኝ። ከዛ ለምንድን ነው የምትዘጋው ምናምን ብስለው አይ አባ እንዳታስገባ ብለውኛል አሉ። ከዛ ደወልኩላቸውና እዛው ቆሜ በስልክ ላናግረው ትፈልጋለሁ። ስልክ ስደውል ለምንድን ነው ያዘጉብኝ ስላቸው አንተ የኛ ቤት ልጅ አይደለህም ብለው አባረሩኝ ማለት ነው። እንደው ባጭሩ ነው፣ በጣም ብዙ ነገር ልነግራችሁ እችላለሁ። እና አባረሩኝ። ከዛ ተዘጋ። ያው በወቅቱ ምንም ማድርግበት ነገር ስለሌለ በጣም ትንሽም በመንፈሳዊ ነገር ያን ያህል በጣም ብዙ ማቹርም ስላልነበርኩኝ ትንሽ የሚያስጨንቅ ሁኔታ ውስጥ ነበርኩኝ። በጣም ኢሞሽናሊም በጣም ተጎድቼም ነበር፣ አዝኜም ነበር፣ አልቅሼም ነበረ። ግን እግዚአብሔር ለራሱ የሆነ ምክንያት ስለነበረው ያንን መረዳት የምችለው እንግዲህ ካለፈና ዛሬ ላይ በሆንኩበት ሁኔታ ሳስበው የእግዚአብሔር ሐሳብ እንደነበረ አውቃለሁ። እና ከዛ በኋላ እንደዛ ሆንኩኝ፣ አባረሩኝ ማለት ነው። እኛ ቤት ልጅ አይደለህም ተብዬ ተባረርኩ። ከዛ በኋላ አጋጣሚ አንድ የትግራይ ልጅ አለ አብርሃም የሚባል እዛው ሳውት አፍሪካ ጓደኛችን አለ። እሱ ደግሞ ያው ክርስቲያን ነበረ እና በጣምም ከክርስቲያን ሰዎች ጋር ላይክ ከፕሮቴስታንት አገልጋዮች አሁን እነ ፓስተር ኤልያስ እነ ኤልሸዳይ
የተለያዩን አሉ እነ ገነነ እነ ሜሮን ብዙ አገልጋዮች ጋር በጣም እንደዚህ በእግዚአብሔር ቃል በጣም ሁሌ ድቤት የምናደርግ ነበር፣ እንማማር ነበር። እነ ፓስተር መኮንን ጁኤል በጣም ብዙ አሉ እና በዛ ሁኔታ ውስጥ እያለው እንግዲህ አብርሃም የሚባለው ልጅ ይጋብዘኝና ይወስደኛል። የት ይወስደኛል? አጋጣሚ ፕሮግራም ነበራቸውና የት ነው የሚወስደኝ? ክራይስት ኤምባሲ ቸርች የሚባል የእንግሊዝኛ ሰርቪስ ነው። እዛ ክራይስት ኤምባሲ ይወስዱኝና እዛ ሄጄ ወንጌል ተማርኩኝ። በጣም በሚገርማችሁ ሁኔታ እዛ ወንጌል ከሰማሁ በኋላ አጋጣሚ መጨረሻ ላይ ያው ጌታን የምትቀበሉ ተብሎ ኢንቫይት ሲደረግ እኔ በመንፈስ ቅዱስ ምሬት ራሴን ያገኘሁት ከፊት ለፊት ነው እና የዛሬ 19 ዓመት ማለት ነው ጌታን ተቀበልኩ። እዛው ተማርኩ በእንግሊዝኛ፣ እዛው ተጠመቅኩኝ፣ እዛው አገልጋይ ሆንኩ፣ ኢንተርናሽናል ሴል ሊደር ሆንኩኝና በሳውት አፍሪካ ላይ በአበሻውም በሌላውም ኮሚኒቲ ላይ በማገልገል በዚህ ሁኔታ ወደ ጌታ መጣሁኝ ማለት ነው፣ ሳውት አፍሪካ ማለት ነው። ከዛ የዛሬ 12 ዓመት ማለት ነው እንግዲህ 2012 ላይ ሳውት አፍሪካ ያው ቴዎሎጂ በዲግሪ ተምሬ ያው እያገለገልኩ ባለውበት ሁኔታ እግዚአብሔር እድሉን ሰጠኝና ወደ ኖርዝ አሜሪካ ሙቭ አደረግኩኝ ማለት ነው። ወደዚህ ወደ ካናዳ ቶሮንቶ ነው የምኖረው እና እዚህ ከመጣው በኋላ ያው እዚህ ደግሞ ምናልባት ፓስተር መላኩ ዶክተር ግርማንም ታውቂውናል። ግርማ በቀለ ዶክተር ግርማ እዚያውን የአዲስ ኪዳን ቸርች እኛንን ስታብሊሽ ያደረግነው እንዲሁም የኢትዮጵያ ኤቫንጀሊካል ቸርች እነ ፓስተር ኤፍሬም ነው ዶክተር አለሙ ጋር እዛም አገለግላለሁ። አዝ ሴም ታይም ነጮቹ ጋራም አገለግላለሁ እና ከዛ ከመጣው ወደዚህ ማለት ነው እግዚአብሔር ረድቶኝ እንደገና መንፈስ ቅዱስ ምሪት ሰጥቶኝ ትምህርት ቤት እንድገባ በካሪስ ባይብል ኮሌጅ በሊደርሺፕ በዲግሪ እግዚአብሔር ረድቶኝ እንግዲህ ወደ 3 ዓመት እሱን ተማርክ። እንዲሁም ደግሞ በዚህ በሴኩላሩም ደግሞ በመድኃኒት መስራት ማለት ፋርማሲቲካል ማኒፋክቸሪንግ ቴክኖሎጂ ተምሬ እየሰራው ጌታ ግን ሄደ ተማር ብሎኝ ፉል ታይም ጆቤን ትቼ ከእንደገና በፉል ታይም ትምህርት ቤት ገብቼ በሊደርሺፕ እግዚአብሔር ረድቶኝ ተመረቅኩኝ እና እዚህ አገለግላለሁ። እንዲሁም በኢትዮጵያም አልፎ አልፎ እንዲህ የመጣው በተለያየ ሀገሮች ወደ አውሮፓ ወደ ሌሎች ሀገር እየሄድኩኝ አገለግላለሁ። እኔ አሁን ኤቫንጀሊስት ነኝ፣ በኤቫንጀሊስትም አስተማሪም ነኝ እና እግዚአብሔር በሰጠኝ ጸጋ እያገለገልኩኝ በዚህ ሁኔታ ላይ ነው ያለሁት። እንግዲህ ባጭሩ የኔ ቴስቲሞኒ ይሄንን ይመስላል። ኢየሱስ ጌታ ነው። በእውነት ፋሲካ አስደናቂ የሆነ ምስክርነት ነው የሰማ ነው። ጌታ ኢየሱስ ዘመንህን ይባርክ። ሰሞኑን ሳምንቱን በሙሉ አጥብቀን ስንጸልይበት የነበረው ርዕስ ስለ ወንጌል አገልግሎት ነበረ እና በተለይ ኦርቶዶክሱን በወንጌል ስለመድረስ፣ እውነተኛ ህይወት ስለመኖር፣ እውነተኛ ምስክርነት ስለመስጠት በጣም አጥብቀን ጌታ መንፈስ ቅዱስ በልባችን ባስቀመጠው ሸክም እየጸለይን ነበር እና እንግዲህ ዛሬ አንተ ቃሉን ከማካፈል ይልቅ ምስክርነት መስጠት ለኛ በጣም ትልቅ ነገር ነው። በጣም እንኳን ጌታ ኢየሱስ ረዳ። ጳውሎስ ጌታ ኢየሱስን እንደ ግል አዳኝና ጌታ አድርጎ ከመቀበሉ በፊት ከ7 ዓመት እስከ 12 ዓመት በኢየሩሳሌም ይማር ነበረ። እንደገና ደግሞ በ33 ዓመት ጌታ ኢየሱስ እንደ ግል አዳኝና ጌታ አድርጎ ከተቀበለ በኋላ ለ14 ዓመታት ያህል በገማልያል እግር ስር ማለት በቤተ ክርስቲያን ራሱን እያዘጋጀ ነበር እና ምን ለማለት ፈልጌ ነው አሁን ይሄን ማወራው፣ አንተን አስቀድሞ ለዚህ አገልግሎት በነበርክበት ሃይማኖት አዘጋጅተዋል እና ትልቅ ስራ ነው የሚጠብቅህ። የሰማነው ነገር በጣም ትልቅ ነገር ነው። እንኳን ጌታ ኢየሱስ ረዳ። የቤት ገና ወጣት ነህ፣ ፎቶግራፊን አይቼ ነበር እና ባለፈውም የራስን ላይቭ ከፍተህ ስታገለግል አይቻለሁ። ገና ወጣት ነህ፣ ሮጠህ አልጠገብክም። ቤተሰብ የመሰረትክ አይመስለኝም። እሱን ፓርት አልነገርከንም። እሱ ምናልባት የምትናገር ፈቃደኛ ሆነ ፍሪሊ የምትናገር ከሆነ ደስተኞች ነን። ከዛ በተረፈ ግን
በዚህ ፕላትፎርም እንኳን የራስን ቤት ከፍተህ ብዙ ሰዎችን በወንጌል ለመድረስ ትችላለህ ብዬ አስባለሁና በእንደዛ አይነት ባክግራውንድ አንተን አቆይቶ እግዚአብሔር ወደዚህ ሲያመጣ ያው ለዛው ህዝብ ነው መልሶ ያመጣ ብዬ አስባለሁና እኛም እንጸልይልሃለን። በጣም ነው አሜን። ደስ ያለኝ። ጌታ ኢየሱስ ዘመንን ይባርክ። ምናልባት አዎ የምታየው አሁን ነገር አንድ ላልከው ነገር ለሁሉም ኢንፎርሜሽን እንዲሆን በመሰረቱ አሁን አላገባውም፣ እጮኛ አለችኝ። አሁን ለማግባት ፕሮሰስ ላይ ነኝ። እንግዲህ ጌታ ይረዳኛል። በቅርቡ ሁሉ ነገር ያልቃል ማለት ነው። ጌታ ይባረክ። ደስ የሚል ዜና ነው። እንግዲህ ጉባኤው በሙሉ እዚህ 26 ሰዎች አላችሁ። ሰርግ ተጠርታችኋል። Praise God. እንኳን ጌታ ረዳ። ከአንድ መሆን ሁለት መሆን ይሻላል። እግዚአብሔር እውነት ብዙ ድሎችን በዚህ ወጣትነት እድሜ አቀናይቷልና ለሚሻል ለሚቀጥል ስራ እያዘጋጀ ብዬ አስባለሁ። እኔ ከአንተ መስማት የምፈልገው አንድ ነገር አለ። ምናልባት ይህን ትምህርት አሁን ዩቲዩብ ላይ ይለቃለሁኝ፣ ምስክርነት ስለሆነ ማን ያውቃል፣ አንድ ሰው መዳን አድርጎ እግዚአብሔር አንተን ሊጠቀምብህ ይችላል እና ስለ ግል ያ ህይወት ሳይሆን ስለ ህይወትና ስለ አገልግሎት ስለሆነ የመሰከርከው ያ ይሄንን እንደሱ አደርጋለሁኝ። እንደው ምንድን ነው የምታስተላልፈው ለኛ አሁን እዚህ ቤት ውስጥ ላለን ሰዎች? ስለ ወንጌል በጣም ነው የምንጸልየው፣ ወንጌል እናገለግላለን። በዚህ አጋጣሚ እንደው ሳልናገር ቅድም ለመናገር አስቤ ነበረ። ወደ 10,000 ትራክት አሁን ግሬት ላቭ በሚል አሳትም ያለው ወንጌል ለመስራት በጣም ነው የምናስበው እና ያ አንዳንዴ ያውቃለ ከዛ ዓለም ሰዎች ወደኛ ይመጡና ሌላ ዓለም ላይ ነው ያሉት እና የተጠራን ለነሱ ነበር፣ ከነሱ ለነሱ ነበር የተጠራ ነው። ግን ብዙ ሸክሙ አይታይብንም፣ ሸክም ቀሎናል። እውነተኛውንም ህይወት እየኖርን አይደለንም። ጌታንም የሚያሳፍር ነገር ነው የምናደርገው በዚህ በፕላትፎርም እንኳን ሳይቀር እና ምንድን ነው የምትለን? እሱን እድል ስጥህ። ምናልባት ጌታ ቢረዳ ብዙዎቻችሁ ፈቃደኛ ከሆናችሁ ሳምንት ተከታታይ የሆነ ነገር ልታስተላልፍ የምትፈልገው መልእክትም ካለ ዝግጁ ነን ለመስማት፣ እኛም ለመታጠቅ። አንተ ትክክለኛ ሰው ነህ ብዬ ነው ማምነው እና የምትለው ነገር ካለ እድል ስጥህ። እሺ፣ እድሉን ከሰጠኸኝ በእውነት እላለሁ። አሁን በተለይ ያው እኔ አሁን ትልቁ ትኩረቴ በኢቫንጀሊስት ነው የማገለግለው። በስትሬት ላይም በተለያየም ቦታ እንደዚህ ያገለግላለሁ። በጣም ከሚገርማችሁ ነገር አንድ የጳውሎስን የልቡ ጩኸትና ይጸልይበት የነበረውን እውነት አንድ እውነት ልንገራችሁ። ምንድን ነው የሚለው? ሮሜ ምዕራፍ 9 ላይ እንደዚህ ብሎ የተናገረው ቃል አለ። ከቁጥር 1 ጀምሮ ምን ይላል? ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር። እነርሱ ከእስራኤላዊ ናቸው፣ ልጅነት፣ ክብርም፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋው ቃላት ለእነርሱ ናቸው፣ አባቶችም ለእነርሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ የጳውሎስን አስቡት። የወንድሞቹ የሰው መዳን አንገብግቦት አስጨንቆት፣ እሱ ግን ከክርስቶስ ተለይቶ የተረገመ እንዲሆን ነበር የሚጸልየው። ይሄ ቃል በጣም በውስጤ በእውነት ነው የምነግራችሁ፣ ኢንሳይድ ማይ ስፒሪት ያለ ቃል ነው እና በጣም በጣም ነው የምደነቅበት። የሰው መዳን የሚባለው ነገር በጣም በእግዚአብሔር ዘንድ ቫሊዩ ያለ። ጳውሎስ እንግዲህ አስቡት፣ በክርስቶስ ሆኜ እውነት እናገረው፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበራል። ለምን? የነሱ መዳን በጣም አንገብግቦታል፣ አስጨንቆታል። እንግዲህ አንድ ሰው ስለ አንድ ሰው መዳን በእግዚአብሔር ፊት ሆኖ ተንበርክኮ በእውነት
እኔ ከነዚህ በቃ ከክርስቶስ ተለይጄ የተረገምኩ ነኝ ልሁን ብሎ የሚጸልይ ሰው ነው ያላየው። እና የወንጌል ነገር ጌታ ኢየሱስ ለሐዋርያቱ አሳልፎ የሰጠን ይሄ ወንጌል ሰዎች ሰምተው የሚድኑበት ወንጌል ነው። ድሃውን የሚያድን ነው። ሀብታሙን የሚያድን ነው። ጥበበኛውን የሚያድን ነው። እውቀት ያለው እውቀት የሌለው ሳይንቲስት ቢሆን የትኛውም በዓለም በዚህ ምድር ላይ ያለ ፍጥረት ሁሉ ሰምቶ እግዚአብሔር በልጁ በክርስቶስ ኢየሱስ ለሰው ልጆች ሊሰጥ ያለውን የዘላለምን ሕይወት ባለቤት እንዲሆኑ እግዚአብሔር አንድ ልጁን መስዋዕት አድርጎ የሰጠበት ዋናው ምክንያት የሰው ልጅ በክርስቶስ ኢየሱስ ካልሆነ በስተቀር በሌላ በኩል መዳን ስለማይችሉ ማለት ነው። እና ልክ እዚሁ ምዕራፍ 10 ላይ እነዚህ ሰዎች የራሳቸውን ጽድቅ ለማቆም ሲፈልጉ ለእግዚአብሔር ጽድቅ ያልተገዙበት ምክንያት ራሱ ጳውሎስ ሲናገር ወንድሞቼ የልቤ በጎ ፈቃድ ለእስራኤል ወደ እግዚአብሔር ልመና እንዲድኑ ነው አለ። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። አሁን በኢትዮጵያ ኦርቶዶክስ እኔ ይህን መጽሐፍ ቅዱስ በተለይ ምዕራፍ 10 ከቁጥር 1 ጀምሮ ያለው ሳነበው ኢትዮጵያ ኦርቶዶክስ ውስጥ ያሉ ህዝቦች ናቸው ሁሌም ለእኔ ትዝ የሚለኝ። ለምን በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። እግዚአብሔርን ይወዳሉ፣ ግን መዳን የሚገኝበትን እውነት ተረድተው ከራሳቸው ጽድቅና ከራሳቸው ስርዓት ወጥተው ለእግዚአብሔር ጽድቅ ስላልተገዙ ብዙዎች አሁን ከእግዚአብሔር ጽድቅ የጎደሉ ናቸው። ከላይ ጀምሮ ነው የምነግራቸው። ይሄ ደግሞ የእኛ ስሜት ሰው የሚለው ሁኔታ የሚለው ነገር ሳይሆን ሪሊ አንድ ሰው በክርስቶስ ኢየሱስ አምኖ በመንፈስ ቅዱስ በመወለድ የእግዚአብሔር ልጅነትን የሚያገኘው ኢየሱስ ክርስቶስን የሕይወቱ ጌታ አድርጎ ሲቀበል ብቻ ነው። እና የእግዚአብሔርን ጽድቅ ሳያውቁ አለ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ብሎ ጳውሎስ ጭንቀቱ ምንድን ነው? በቃ የእሱ የልቡ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመና እንዲድኑ ነው አለ። ለዛ ነው ግን ከክርስቶስ ተለይቼ የተረገምኩ ብሎ ምዕራፍ 9 ላይ ተናገረው። እኛ አሁን ማድረግ ያለብን በዚህ ዘመን ፍጻሜ ላይ ምንድን ነው? እስከ ዛሬ ወንጌል አልተሰራም ወይ? እየተሰራ ነው። ወንጌል እየተሰበከ አይደለም ወይ? እየተሰበከ ነው። ግን አሁን ደግሞ ጌታ ሊመጣ ስለሆነ በሙሉ ኃይላችን የትኛው ሚዲያ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ በግል ሊሆን ይችላል፣ አውትሪች በመውጣት በስትሬት ላይ ኢቫንጀላይዝ በማድረግ እንዲሁም በቤተ ክርስቲያን በየትኛውም ዓለም ላይ ያለን በተለይ ወንጌል አማኞች አሁን የበለጠ አሁን ወንጌል የምንሰራበት ጊዜ አሁን ነው። ምክንያቱም እግዚአብሔር ለክርስቶስ ኢየሱስን በቃ ወንጌል የማይገዙትንና የማይቀበሉትን ይበቀላል። መዳን በማንም ስለሌለ ማለት ነው። መዳን በማንም የለ እንድንበዘን ከሰማይ በታች ሌላ የለም ተብሏል። ዛሬ በኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ውስጥ ከላይ ጀምሮ እስከታች በጣም ብዙ ግራ የተጋቡ ኮንፊውዝድ የሆኑ ብዙ አዳኝ ያለበት ቤት ሰዎች ሊድኑበት የማይችሉ የክርስቶስን ኢየሱስን የወንጌሉን ስራ የሚያክፋፉ ብዙ የሚያጸይፉ ነገሮች አሉ ቱ ቢ ኦነስት። እና ብዙ ሰው እናቶች አሉን፣ ወንድሞች አሉን፣ እህቶች አሉን በሚዲያ ላይ አሁን ኤርሚያስም የተለያየ ሚዲያ ላይ ሆነው የሚናገሩበት አንዱ ምክንያቱ በዛ ውስጥ ያሉ ብዙ የተሰገሰጉ የክርስቶስን የመስቀሉን ስራ ሸፍነው ሰዎች በክርስቶስ በማመን የሚገኘውን የዘላለምን ሕይወት የኃጢአትን ይቅርታ እንዳያገኙ በሰዎች ፍልስፍናና ተረት የክርስቶስ መስቀል ተሸፍኗል። ለምን? እኔ ከዛ ቤት ውስጥ ነበርኩ፣ አገልጋይ ነበርኩኝ። እዛ ቤት ውስጥ ያለውን ነገር አውቃለሁ። በእያንዳንዱ መጽሐፍት ላይ የተጻፉት ስንት ጉዶች አሉ፣ ዛሬ ያፈሩባቸው ሊናገሩት የማይፈልጉት። ብዙ ሰው ግን የሚያውቀው ታሪክ የለው። መጽሐፍ ቅዱስ የሚነግር በጣም የምደነቅበት ሁሌም የምናገረው አንድ ቃል አለ። ራሱ እነሱ አምላክ ነው ብለው የሚጠሩት ኢየሱስ ፍጹም ሰው ፍጹም አምላክ የሆነው ጌታ ኢየሱስ ራሱ የተናገረውን ቃል እንኳን ሰው ሰምቶ ለመቀበል አይምሮ የታወረበት ጊዜ ነው ያለው። ምንድን ነው ያለው? እኔ መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም ብሎ ያለውን ስቴትመንት ይሄ የራሱ ሰማይና ምድርን የፈጠረ
ጌታ ኢየሱስ የተናገረውን እንኳን ቃል አምኖ ለመቀበል አልፈለጉም። ለምን? ብዙ አዳኞች አሉ። የአቡነ ተክለ ሃይማኖት ተቅማጥ ኃጢአትን ያስተሰርያል እየተባለ በጆሮአችን እየሰማን በመጽሐፍታቸው ላይ ተጽፎ ያለ የክርስቶስን ደም የሚያክፋፉ ብዙ ነገሮች ስላሉ እኛ አሁን ማድረግ ያለብን ምንድን ነው? በጣም መጸለይ ያለብን፣ በጣም ወንጌል መስበክ አለብን፣ በድፍረት መናገር ያለብን እውነት አለ። በእውነት ነው የምነግራችሁ። እኛ ክርስቶስን ልንከተል ብቻ ሳይሆን በመከራ ሁሉ ልንመስለው ነው የተጠራ ነው። ክርስትና ዋጋ ያስከፍላል። ያስከፍላል። በፍቅር ሆነን እውነትን እንናገራለን። በፍቅር ሆነን መስተካከል ያለበት ይስተካከላል። ከዛ ውጭ ጌታ ኢየሱስ እኮ እንደ ማንኛውም ሃይማኖታዊ የተቅለሰለሰ አይደለም። እውነቱን እውነት እያለ ነው። በስልጣን ነው የሚያስተምረው የነበረው። በስልጣን ነው የሚናገረው የነበረው። ምክንያቱም እኛ የማን ወገን ነን? ቅድም አንብቤላችኋል። ቅድም ተናግሬያለሁ። ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት ልትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችኋል ካለ እኛ ወግነን ያለ ነው ማንን ነው? እግዚአብሔርን። ስለ እግዚአብሔር ባህሪ፣ የእግዚአብሔርን ማንነት፣ ኔቸሩን፣ ባህሩን የማይወክል እንኳን ሰው ቢናገር ብሰማ ወደኋላ አልልም። ለምን? እኔ እግዚአብሔር ወገን ነኝ። በደም የተገዛው የእግዚአብሔር ልጅ ነኝ። ስለዚህ ያለውበት መንግስት እግዚአብሔር የሚፈልገው ነገር አለ። ስለዚህ በዛ መንፈስ ውስጥ ሆነን ወንጌል በጣም መስበክ፣ በጣም መጸለይ አለብን። ቱ ቢ ኦነስት በጣም ለምን? ጠላት ለብዙ ሺህ ዓመታት ለብዙ ሺህ ዘመን እውነት የሚመስል ውስጡ ግን ባዶ የሆነ የእግዚአብሔርን ስራ የሚያክፋፋ ሰዎችን ህይወት ሊሰጥ የማይችል በቃ ብዙ አይነት የሰው ፍልስፍናና ተረት ያለበት ቤት ነው። ማጆሪቲ ኦፍ ዘ ፒፕል ኦፍ ኢትዮጵያ ኢዝ ኦርቶዶክስ but they are not preaching Christ። ለራሳቸው ጌታ ኢየሱስ ምን አለ? እኔ ከእግዚአብሔር የተላከ አለ የእግዚአብሔርን ክብር ይናገራል አለ። ከራሱ ግን የተላከ የራሱን ክብር ነው የሚናገረው አለ። ለራሳቸው ክብር፣ ለራሳቸው ዝና ብለው ለብዙ ዘመናት የክርስቶስን ወንጌል ሸፍነው ያሉ ሰዎች ናቸው። ዛሬ እንኳን ሚዲያ ላይ ስለ ቁርባን ያድናሉ የተብለ አዎ ቁርባን ያድናል በሚል ተነጋግረን ጌታ ኢየሱስ በማህር ሲቀመጥ አንዱ አገልጋይ ነው እንግዲህ በኢትዮጵያ ኦርቶዶክስ ውስጥ ጌታ ኢየሱስ በማህር ሲቀመጥ ለነሱ ቆርሰው በሰጣቸው ሰዓት እሱ በልቷል ወይ ብሎ ሲጠይቀው እኔ ይሄንን አላውቅም አለ። በኋላ ደግሞ በልቷል አለ። በኋላ ደግሞ አልበላም አለ። ኦኬ ኢትዮጵያ ኦርቶዶክስ በወንጌል መጽሐፍ ላይ ተጻፋል። አሁን ያንን ባወጣልህ ታምናለህ ወይ ሲለው እኔ ይህንን ነገር አላምንም ምናምን ብለዋል። ግን የኢትዮጵያ ኦርቶዶክስ በልቷል ብለው በስነ ስርዓቱ በመጽሐፍታቸው ላይ የተጻፈውን አውጥቶ አሳያቸው። ይሄን ያህል ብዙ የማያውቁት ግራ የሚያጋቡ ለሰው ልጆች መዳን የሚገኝበትን ህይወት እንዳገኙ እንቅፋት የሆኑ ብዙ ነገሮች አሉ። that's why Paul say that ማታስተውሉ የገላትያ ሰዎች ክርስቶስ እንደተሰቀለ ሆነ በፊታችሁ ተስሎ ነበር፣ ለእውነቱ እንዳትታዘዙ አዚም ያደረገባችሁ ማን ነው? ይሄንን ከናንተ ላውቅ እወዳለሁ። ለምን? በመንፈስ ጀምረው በስጋ ይጨርሳል። እንግዲህ የገላትያ መጽሐፍ በህግና በጸጋው መካከል ያለው በዘመኑ የነበረውን ችግር ጳውሎስ ለመቅረፍ የተጻፈ መጽሐፍ ቢሆንም በዛ ውስጥ ብዙ ነገር አለ። እዛ ውስጥ አልገባም። ግን ዛሬም የክርስቶስን ወንጌል የሸፈኑ ነገሮች የሉም ወይ? በጣም ብዙዎች አሉ። ብዙ ነገር አለ። ስለዚህ ይህንን ክርስቶስን የሸፈነውን ነገር እኛ በስልጣንና በእውነት የእግዚአብሔርን ቃል በጣም አስፍተን መስበክ አለብን። ሰዎች አእምሯቸውን እንዲከፈት፣ ምክንያቱም የዚህ ዓለም አምላክ የማያምኑትን አእምሮ ስላሳወረ የክብሩ ወንጌል እንዳያበራላቸው ዲያብሎስ አእምሯቸውን አሳውሯል። ሲናገሩ እውነት ይመስላል። አለባበሳቸው፣ ጸለያየታቸው፣ ቅዳሴው፣ ስርዓቱ የሚደረገው ሁሉ እውነት ሊመስል ይችላል፣ ግን አይደለም። እግዚአብሔር የስርዓት አምላክ አይደለም። እግዚአብሔር የልብ አምላክ ነው። የሰው ልጅ በልጁ በክርስቶስ ኢየሱስ የተሰራውን እውነት አውቆ እንዲድን አንድ ልጁ ልኳል። ሰው ክርስቶስ ኢየሱስን አምኖ ወንጌል ሰምቶ አምኖ ተጠምቆ ድኖ በቀጣይነት በደቀ መዛሙርትነት ሲኖር
ከዛ በኋላ እውነት አርነት ያወጣዋል። በቃ ለዚህ ነው የሃይማኖትንም አይሁድ የተናገራቸው። ምን አላቸው? እናንተ በእውነት አለ በቃሌ ብትኖሩ በእውነት ቃሌ በእናንተ ቢኖር ደቀ መዛሙርቴ ናችሁ አላቸው። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እና እውነት ያለው በክርስቶስ ስለሆነ የክርስቶስን ወንጌል የመስቀሉን ስራ እግዚአብሔር በልጁ በክርስቶስ ኢየሱስ የሰራውን ስራ በዚህ ዘመን ፍጻሜ ላይ የመጨረሻ እውነቴን ነው የምነግራችሁ፣ የመጨረሻ ኃይላችንን ተጠቅመን በጣም መስራት አለብን። ብዙዎችን መድረስ አለብን። ይሄን ስናገር የሚሰሙ ኦርቶዶክሶች አሉ፣ በተለያየ ዓለም ውስጥ ሆነ እውነቴን ነው የምነግራችሁ የሚሰሙ አገልጋዮች ሁሉ አሉ። በዚህ ደቂቃ ውስጥ የሚሰሙ አሉ። ወንጌል መሰበክ አለበት። መዳን በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ከተባለ አሁን በኢትዮጵያ ኦርቶዶክስም ሆነ ካቶሊክ ብትሄዱ አዳኙ ማዕት ነው። ቁርባን ያድናል፣ ማርያም ታድናለች፣ አቡነ ተክለ ሃይማኖት ያድናሉ፣ ክርስቶስ ሰምራ ታድናለች፣ መላእክቶች ያድናሉ። ብዙ ነው እና ይሄ ወንጌል አይደለም። ወንጌል ስለ ልጁ ነው። እሱም ስለ ልጁ ከዳዊት በስጋ ስለተወለደ እንደ ቅድስና መንፈስም በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው አለ። እርሱም ኢየሱስ ክርስቶስ ነው አለ። ወንጌል ይሄ ነው። ፐርሰን ነው፣ አካል ነው። የምንሰብከው ክርስቶስን እንጂ ራሳችንን አንሰብክም ብለው ሐዋርያት የሰበኩን ያስተላለፉልን የመሰከሩልን ሌላ ነገር አይደለም። ስለ ሕይወት ቃል አሉ። ከመጀመሪያ የነበረውን የሰማነውን ያየነው የተመለከትነውን በእጆቻችንም የዳሰስነውን እናወራላችኋለን። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እናወራለን አሉ እንጂ ሌላ ተረት አላወሩ፣ ሌላ ነገር አልሰበኩንም። ክርስቶስን ነው የሰበኩልን። ስለ ዘላለም ሕይወት ነው የተናገሩት። ስለ መላእክቱ እንኳን አላወሩም። ስለ ማርያም አላወሩም። ስለ ቅዱሳን አላወሩም። ስለ ራሳቸው እንኳን አልሰበኩም። ዛሬ የሚሰበኩ ብዙ ሰዎች አሉ። ለምን? ክርስቶስን ለመሸፈን። ለዚህ እኮ ነው በብርሃኑ በተገለጠ ጊዜ በዛ በደብረ ዘይት ተራራ ላይ ጌታ ኢየሱስ ያዕቆብን ጴጥሮስንና ዮሐንስን ይዞ በመጣ ሰዓት ላይ ምን የሚል ነገር ተናገረ? ብርሃኑ በተገለጠ ጊዜ ሙሴና ኤልያስም ተገለጡ። በኋላ እግዚአብሔር አብ አባቱም ደግሞ ከሰማይ ተገለጠ። ድምፁን አመጣና የምወደው ደስ የሚለኝ በእርሱ ደስ የሚለኝ የምወደው ልጅ እሱ ነው፣ እርሱን ስሙት አለ። ለምን? እሱ እንዳይሰማ እርሱን ሊሸፍኑ የሚፈልጉ ብዙዎች አሉ። ግን አይሆንም። እውነቴ ነው የምነግራችሁ፣ በፍጹም ነቢያትም ሕግጋትም መዝሙራትም ከዘፍጥረት እስከ ራዕይ የሚያወራው ስለ እሱ ነው። ራሱ ጌታ ተናግሯል። መጽሐፍት፣ ነቢያት፣ መዝሙራት፣ ሕግጋት ስለ እኔ ነው የሚያወሩት ብሎ ኢቨን ለ3 ዓመት ከ3 እስከ 6 ወር ያስተማራቸው ደቀ መዛሙርቱ ሳያቸው እንዳልገባቸው ስላወቀ አይምሯቸውን ከፈተላቸው ያስተውሉ ዘንድ አለ። አይምሯቸውን ከፈተ። ከዛ መንፈስ ቅዱስን ተቀበሉ። ወንጌልን እስከ ሞት ድረስ ቁልቁል እየተሰቀሉ በዘይት እየተቀቀሉ በመጋዝ እየተሰነጠቁ የዚህ በእኛ ጀኔሬሽን ላይ ይህ ወንጌል ደርሷል። ይህ ወንጌል በእኛ ጀኔሬሽን በዚህ ዘመን ላይ አይቀልም። ውሸቱን ውሸት እንላለን፣ እውነቱን እውነት እያልን ሰውን ከጨለማ ወደ ብርሃን እናጠቃለን። እኛ እኮ የገባ ነው ከጨለማው ወደሚደነቀው ብርሃኑ የጠራን፣ ከጨለማው ስልጣን አዳነን። ቤዛነትም እርሱ የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ነው የሚለው። የፈለስንበት መንግስት የፍቅር መንግስት ነው። በፍቅር ክርስቶስን እንሰብካለን፣ እውነትን እንናገራለን። ሰዎች ደግሞ ሊድኑ የሚችሉት ክርስቶስን ሰምተው እንጂ ሌላ ሰው ታሪክ ሰምተው አይድኑ። ለምን? የሚሰበከው ኢዘ ፐርሰን አካል ነው፣ ወንጌል ነው፣ ክርስቶስ ይባላል። ቲቺንግ ወይም ንግግር አይደለም። ኢዘ ፐርሰን ወንጌል ስለ ልጁ ነው፣ እርሱም ክርስቶስ ኢየሱስ ነው። ምን? እሱ ሰርቶ የጨረሰው ያለቀው ለእኛ የሆነልንን ማንነታችንንም አውቀን በጸጋው እንደዳንን በጸጋው ስፍራችንን አውቀን ማንነታችንን አውቀን በዓለም ደረጃ በየትኛውም ስፍራ ላይ ልንሰብክ የተጠራን በክርስቶስ በማመን የጸደቅን አዲሱ ፍጥረት ነው። ደግሞ ኃላፊነት ያለበት ወንጌል መሰብ ዳግም ያልተወለደ የእግዚአብሔር ወገን አይደለም። ምክንያቱም ክርስቶስ በዛ ውስጥ የለም። ሰው ብዙ ሳላበዛ በጣም መስራት አለብን፣ መጸለይ አለብን፣ መስበክ አለብን፣ ማስተማር አለብን።
በየትኛው ቦታ ላይ በሄድንበት አጋጣሚ መናገር አለብን። በጣም የሚገርማችሁ በአጋጣሚ ይሄ አሁን ቅድም ያነበብኩላችሁ ሮሜ ምዕራፍ 9 ላይ እግዚአብሔር ሲረዳኝ በጣም በብዙ መቶ ሺህ የሚቆጠር ሰው እግዚአብሔር በእኔ አልፎ ብዙዎች ድነዋል። እውነቴ ነው የምነግራችሁ። እና ይሄ ምዕራፍ 9 ላይ ያነበብኩላችሁ በጣም የሚገርመው አንዱ አትሌት ነው። እዚህ ሀገር ቶሮንቶ መጥቶ ማለት ነው ብዙ ሀገር የሄደ ሰው ነው። ብዙ የእሱ ቤተሰብ እንዳለ ጴንጤዎች ናቸው። እሱ ግን በፍጹም አልቀበልም ብሎ አጋጣሚ የሆነ ሰው ቤት ጋብዘውኝ፣ አንድ ዮሐንስ የሚባል እዚህ አንድ አገልጋይ አለ፣ እነሱ ጋር ጋብዘውኝ እዛ እያገለገልኩ እኔ ክርስቲያኑ ይሁን ምን ይሁን የማውቀው ታሪክ የለም። ብቻ ወንድሞቼ ልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመና እንዲድኑ ነው፣ በእውቀት አይቅንቱ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ እና ከክርስቶስ ተለይቼ እኔ ተረገምኩ ብሎ ስለ እነሱ መዳን የሚለውን ነገር ሳስተምር ይሄ ልጅ ጌታን መቀበል እፈልጋለሁ ብሎ ተቀበል እና ምን ልላችሁ ፈልጌ ነው፣ ወንጌል በየትኛውም ሁኔታ ላይ የሚሰራ ነው። በመንፈስ ቅዱስ ኃይል ወንጌል የሰዎችን ታሪክ ይቀይራል፣ የቤተሰብን ታሪክ ይቀይራል፣ የሀገርን ታሪክ ይቀይራል፣ የዓለምን አቀፍ ታሪክን የሚቀይር በዘመን ፍጻሜ የሚደረግ ዘንድ ያለው እግዚአብሔር ቃል እንደሚናገረው በኤፌሶን 1:9-10 ላይ ምንድን ነው የሚለው? በዘመን ፍጻሜ የእግዚአብሔር የልቡ ሐሳብ በሰማይና በምድር ያለውን በክርስቶስ ለመጠቅለል ስለሆነ እኔና እናንተ ነን የዚህ ሐሳብ ማስፈጸሚያዎች። ወገኖች እናንተ ለእግዚአብሔር እንደምታስፈልጉት ማወቅ አለባችሁ። ይሄ ሁሌ ኮንሽስ ሆናችሁ you have to be conscious that you are very important for God። ለእግዚአብሔር የምታስፈልጉ እንደሆናችሁ እኔ ለእግዚአብሔር አስፈልገዋለሁ ብላችሁ ስታስቡ አንድ አይነት ሰው አትሆኑ። የምትኖሩት ህይወት ይቀየራል፣ አካሄዳችሁ ይቀየራል። በየትኛውም ዓለም ብትኖሩ ለዛ መንግስት የሚመጥነውን ህይወት መኖር የምትችሉበት በመጀመሪያ ደረጃ እናንተ ለእግዚአብሔር እንደምታስፈልጉት በእርግጠኝነት ሆናችሁ ይህን ስታውቁ ለእግዚአብሔር እናስፈልገዋለን። ለምን? እግዚአብሔር የሚሰራው በእኛ ነው። that's why he created us in Christ Jesus። ማንም ማለኩ በክርስቶስ ሆኖ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ከአይሁድም ከአሕዛብም ያልሆነ በክርስቶስ ኢየሱስ የተፈጠረው አዲሱ ፍጥረት የእግዚአብሔርን መንግስት ወክሎ ለትውልድ ሁሉ ወንጌልን የሚሰብክ ነው እና እናንተ ለዚህ የተመረጣችሁ። ለዚህ እኮ ነው ወንድሞች መጠራታችሁን እስቲ አስቡት ይላል የእግዚአብሔር ቃል። በቃ የተጠራንበት መጠራት በጣም የከበረ ነው። በጣም የከበረ ስለሆነ ኢንከሬጅ አደርጋችኋለሁ እህቶቼ፣ ወንድሞቼ። ከኔ በጣም ትልልቅ አላችሁ፣ ብዙ ያገለገላችሁ ልትኖሩ ትችላላችሁ። እዚህ ውስጥ አላችሁ በእርግጠኝነት በእድሜ ብትበልጡ ልትሆኑ ትችላላችሁ። ግን no matter what is not about age ጉዳይ አይደለም፣ የብዙ ዓመት ጉዳይ አይደለም። ኤክስፒሪየንስ በጣም አስፈላጊ ነው፣ ግን አሁንም እሳቱ መነሳሳት አለበት። እኔ አሁን ከወጣትነትም አልፍ ያለው ግን ምን ልላችሁ ፈልጌ ነው፣ የክርስቶስ ይሄ በእኛ ውስጥ ያለው ፍቅር መነሳሳት አለበት። ሊቀዘቅዝ አይገባም። በዘመን ፍጻሜ ፍቅር ይቀዘቅዛል ቢባልም ፍቅር እንዲቀዘቅዝ አሁን የተነገረው ለእኛ ኮንፎርሜሽን ነው። ይህን ፍቅር እንዳይቀዘቅዝ ማድረግ አለብን። ወደ መጀመሪያው ፍቅራችን ልንመለስ ይገባል። የክርስቶስ ወንጌል እንደገና እንደ አዲስ መሰበክ አለበት። ወደ መሰረቱ መመለስ አለብን። አም ቴሊንግ ዩ ዘ ትሩዝ። ክርስቶስ አይደለም እየተሰበከ ያለው በአሁኑ ሰዓት በአንዳንድ ቦታ ላይ ሰዎች ለራሳቸው ዲዛይር፣ ለራሳቸው ጥቅም የእግዚአብሔርን ጸጋ እየሸቃቀጡበት ክርስቶስ አይደለም እየተሰበከ ያለው። that's why በቦዲ ኦፍ ክራይስት there is a big confusion too። በዛ ውስጥ ራሱ አለ። ግን we have to tell the truth, we have to preach Christ። ክርስቶስን ከሰበክን፣ እውነትን ከተናገርን፣ እግዚአብሔር መንፈስ ቅዱስ ከኛ ጋር ስላለ ሰዎች እውነትን አውቀው ነፃ ይወጣሉ። እውነትን አውቀው ነፃ ይወጣሉ። እና ይሄንን እውነት በስሜታዊነት አልናገርም። በጣም ከልቤ ከመንፈስ ሆኜ ነው የምነግራችሁ። ከመንፈስ ሆኜ በቃ I love Jesus። በቃ I love እግዚአብሔር ወዶናልና ልንወደው ይገባል። ፍቅራችንን ደግሞ የምንገልጠው ለእሱ ሐሳብና ፈቃድ በምንችለው አቅም በጸጋው ተረድተን ለእሱ ራሳችንን ሰጥተን ተጠቅሞብን ትውልድን ከግራ ከመጋባት ውስጥ አውጥተን ከጨለማው ተናጥቀን ካለባቸው ቀንበርና ሸክም ነፃ ሆነው እግዚአብሔርን ሲያመሰግኑ ማየት የሚያስደስተኝ ነገር የለም።
በጣም በእውነት እግዚአብሔር በህይወት ያደረገውን ስለማቀው ነው። እኔ ጀርባዬን እየገረፍኩ ጉልበቴን ከመሬት እያጋጨው ነበር የምጸልየው በዛኛው ቤት በነበርኩ ሰዓት። በእውነት እኮ ነው የምነግራችሁ። ለምን እግዚአብሔር እንዲሰማኝ ብዬ ሽቶ እየለሰነስኩኝ በስዕል ላይ እየሰገድኩ። ዛሬ ብዙ የሚባሉ እውነቱን እኛ እንኳን የምናውቀውን እንኳን የምንናገረውን ነገር መቀበል ሰው አቅቶታል። ለምን? ይሄ ዳቢሎስ ስራ ስለሆነ። ግን እኛ በመንፈስ ቅዱስ ኃይል በእግዚአብሔር ቃል ጉልበት ከሰዎች ላይ የተቀመጠውን በአእምሯቸው በልባቸው ላይ መጋረጃውን በእግዚአብሔር መንፈስ ቅዱስ ኃይል እየሰበርን ብዙዎችን ወደ እግዚአብሔር መንግስት እናፈልሳለን። ይውልሲ ደግሞ በኢትዮጵያ ውስጥ እግዚአብሔር የሚያስነሳውን እሳት ታዩታላችሁ በቅርብ። አምተልኝ ዘትሩስ እንዳይመስላችሁ እግዚአብሔር በዛ ምድር ላይ ከእንደገና እሳቱን ያነሳል። ወንጌል በስነስርዓቱ ብዙ ሚሊዮን አንድ እውነት ልንገራቸው። I demand 120 million Ethiopian people for Jesus። 120 ሚሊዮን አለ ያለ ነው። እነሱ ሁሉ ለክርስቶስ ይሆናሉ ወደፊትም አሁንም። ይሄ ደግሞ ወንጌል በመስበክ በስሜትም ይሆናል። ወንጌልን በመስበክ ራሳችንም ደግሞ ለእግዚአብሔር እንደሚገባ በመመላለስ ቃሉን በእውነት በማስተማር ሳናመቻመች ሳናስመስል እንደ እግዚአብሔር ፈቃድና ሐሳብ ቃሉን በማስተማር እውነትን በመናገር ብዙዎችን የምንናጠቅበት ጊዜ ይኖራል ከፊታችን አለና መበርታትና መጸለይ ያለብን። በፕላትፎርም ላይ ወንጌል መስበክ፣ ከክርክሩ ከምን ውስጥ ወጥተን ወንጌል መስበክ፣ ስለ እግዚአብሔር ጽድቅ መስበክ፣ ስለ ጸጋው ማስተማር፣ ሰዎች ስለሚድኑበት መዳን፣ ስለ ወንጌል በቃ ብዙ ልናስተምራቸው ሰዎች ሊሰሙት የተገባ አይናቸው ሊገልጥ የሚችሉ የእግዚአብሔር ቃል ውስጥ ያሉ እውነት አለ። ብዙ አማኝ በተለይ አማኙን አስታጥቆ ሁሉም በድፍረት ሊናገሩበት የሚችሉበት ወንጌል ማስተማር፣ እንዲሁም ላልዳኑት በፍቅር እውነትን እየሰበክን እውነትን እየነገርን የዘላለም ሕይወት ባለቤት እንዲሆኑ እናደርጋለን። ጌታ ኢየሱስ ይረዳናል፣ ይረዳችኋል። በእውነት እኔ ደስ ብሎኛል እኔ እድሉን ስለሰጣችሁኝ። እንደዚህም አላሰብኩም ነበር። ይሄ አክሲደንት በመንገድ እያለው ወንድም አስናቀ ነው ጠልፎ ያስገባኝ። ግን እንኳን ገባው ስላወቅኳችሁ ደስ ብሎኛል። ጸልዩልኝ። እኔም ለእናንተ ጋር እንደዚህ ገባለሁ። እግዚአብሔር በሰጠኝ ጸጋ አገለግላለሁ። አብረን እንሰራለን፣ አብረን እንጸልያለን፣ አብረን እናገለግላለን። ጌታ ኢየሱስ አብዝቶ ይባርካችሁ። ጊዜ ስለወሰድኩኝ በጣም ይቅርታ። ተባረክልን ፋሲካ። የጌታ ኢየሱስ ዘመንን ይባርክ። እንዳንተ አይነቱን ሰው አግኝቶ ካንተ ወንጌል መስማት በጣም መታደል ነው። ደግሞም እንድንነሳሳ ያደርገናል። ቀደም እንዳልኩ በጣም ጥብቅ የሆነ ጸሎት እዚህ ቤት እየጸለይን ነው። አዘሴም ታይም ደግሞ ወንጌል ለመስራት እንቅስቃሴ እያደረግን ነው ያለነው እና የጊዜው መልእክት ነው ብዬ አስባለሁ እና እዚህ ቤት ያሉት ሰዎች በሙሉ ከላይ እስከታች ያሉ ለወንጌል በጣም ትልቅ ልብ ያላቸው ሰዎች ናቸው። ፕላትፎርም ላይ ሌሎች ሰዎች እንደሚያደርጉ በዋዛ ፈዛዛ ጊዜያችን ለማሳለፍ ኢንተርቴን ለማድረግ ለመጫወት ወይም በስመ ወንጌል ለሌላ ጉዳይ ሳይሆን በመጸለይ በመስበክ በማስተማር በመመስከር ሰዎች የኢየሱስን አዳኝነትና ጌትነት እንዲቀበሉ፣ ያልተቀበሉ እንዲቀበሉ፣ የተቀበሉ እንዲጸኑ፣ ደቀ መዝሙር እንዲሆኑ፣ እንደገና ደቀ መዝሙር የሆኑ ሰዎች ደግሞ ለወንጌል አገልግሎት እንዲዘጋጁ ጌታ በረዳን መጠን ትልቅ ስራ እየሰራንን ያለ ነው። እንግዲህ አንተ ስትናገር በዓለም አቀፍ ደረጃ ለዚህ ወንጌል አገልግሎት ራስን ለይተ ትልቅ ስራ እየሰራህ ነው ያለው። ከሀገር ውስጥ ካሉ ሰዎችም ከውጭ ሀገር ዜጎችም ጭምር። እኛ መርካቶ አካባቢ በሰባተኛና አውቶቡስ ተራ አካባቢ ድንቅ ፍቅር ዓለም አቀፍ ቤተክርስቲያን የምትባላለች እዛ ላይ ነው እኔ የማገለግለው። ይሄኛው አገልግሎት ተጨማሪ አገልግሎት ነው። የኔ እዚህ ጋር ፕላትፎርም ላይ ያለው። እንግዲህ ወደ ሀገር ቤት ስትመጣ የኛ ቸርች ቤት ነው። አት ኤኒ ታይም ስልጠና መስጠት ብትፈልግ፣ ወንጌል ስርጭት ላይ ለማገልገል ብትፈልግ ከወንድማችን አስናቅ አማካኝነት እንደምንገናኝ በጣም ተስፋ አደርጋለሁ እና ስለሰማነው ቃል በእውነት በጣም ነው ደስ ያለን። ምንም ይቅርታ መጠየቅ የለብህም። ምክንያቱም አምነን እና አስበን የእግዚአብሔርን ቃል ለመስማት ነው ለአንተ ጊዜ የሰጠን።
ስለዚህ የተሰጠህን ጊዜ በአግባብ በትክክል ተጠቅመሃል። የምታስተላልፈውን መልእክት አስተላልፈሃል። በጣም ነው ደስ ያለኝ። ጌታ ኢየሱስ ዘመንን ይባርክ። ደግሞ እንጸልይልሃለን። ከፊት ለፊትም ባሉት ፕሮግራሞች ላይ እግዚአብሔር ጣልቃ እንዲገባ በዚህን ጊዜ ለአንተ አይነቱ ሰው የእኛ ተቋም በጣም ከባድ ነው። አንዳንድ የታድሶ እንቅስቃሴ የሚያደርጉ ሰዎች ከኦርቶዶክስ ቤተክርስቲያን ወጥተው ከኛ ጋራ ላለመቀላቀል የወሰኑበት ምክንያት እዛ ሌላ ችግር ነው። እንደገና ድነን መተን ደግሞ እዚህ ሌላ ችግር ነው ያለውና አንዳንዴ እንደው እግዚአብሔር ቢረዳን እና ቢፈቀድ ኖሮ እዛው መቆየት የሚቻልበት ሁኔታ ለትልልቅ ስራዎችን ለመስራት ማለት ነው። ግን የሚያቆይ ነገር ስለሌለ ወጥተህ መጥተሃል። እኛ ጋር ደግሞ ብዙ የማይመቹ ነገሮች አሉ። ግን ጳውሎስ ለጢሞቴዎስ እንደሚለው በእውነተኛ ልብ ጌታን የሚጠሩ ለጌታ የተለዩ እውነተኛ የወንጌል ምስጢር የገባቸው ላልዳኑቱ ሮሜ ምዕራፍ 9 ላይ ያለውን ቃል እንዳነበብከው ሌት ተቀን በቅናት የሚቃጠሉ የሚደብኑ የወንጌል እውነተኛ አገልጋዮች አሉና እውነተኛ የጌታን ስም ከሚጠሩት ጋር ህብረት እያደረግ አገልግሎትን ፈጽም። ገና የምትሄድበት ሩቅ ነው። 19 ዓመት ብለኛል በጌታ እንግዲህ እስካሁን ጌታ ረድተዋል። ከዚህ በኋላ በጣም ረጅም ርቀት ነው የምትሄደው። እግዚአብሔር ይባርክ። የሰማነው ምስክርነት በጣም የሚያንጽ በጣም ልብ የሚነካ ነው። መስማት የምንፈልገው ይሄ ነው። አዲስ ኪዳን ቤተክርስቲያን በአሁን ዘመን የብሉይ ኪዳን ምዕመን ነው የምንመስለው። ምድራዊ በረከት ተስፋ የምናደርግ ሰዎች ነን የምንመስለው እና አዲስ ኪዳን አማኞች የአዲስ ኪዳን አማኞች አይመስሉም። ኦልሬዲ በክርስቶስ ኢየሱስ የተገኘውን ድል ተጎናጽፈው ያንን እያወጁ የሚያኖሩ ሳይሆኑ ከወንጌል የሚሻል ምድራዊ በረከት ብለው የሚያስቡትን የሚጠባበቁ ሆነው የተገኙበት ሁኔታ አለ። ሁላችንም በዛ ስሜት ነን ያለ ነው። በጣም ደስ ብሎናል። ጌታ ኢየሱስ ዘመንን ይባርክ። ምናልባት አስናቀ የምትለው ነገር ካለ እድሉ ልስጥ። ከዛ እህታችን ወይናለች ምንቱ አሉ ተራ በተራ ይዘምራሉ። ከነሱ ጋር ጌታን እናመልካለን። ከሰማችሁኝ እንግዲህ ፋሲካዬ ጌታ ኢየሱስ ክርስቶስ ይባርክ። እንግዲህ እኔ ኤርሚ ወንድሜ ነው፣ ያው ዘመዴም ያው የስጋ ዘመዴ ነውና እዛ ቤት ነው ያየውና አንዴ ከተሰጠው በቃ ሰባኪ ስለሆነ በደንብ ነው የሚሰብከውና ልቤን ርክት ስላረገኝ አንድ ሁለት ጊዜ ስላየሁት ነው አሁን እዚህ ሲመጣ በቃ ቢያካፍለን ምንም እንትን የማይል ስለሆነ ነው ያው የሳብኩት። ጌታ ኢየሱስ ክርስቶስ አሁን የሚጨምርልህ ሁሌም ያው ወንጌል ያሸንፋል፣ ወንጌል እንደሆነ አይወርቅም። ሁላችሁም እንደምላችሁ እንግዲህ ከወንጌል ጎን ሁላችሁንም እንቁም። እንግዲህ በምንችለው አቅም እንደዚህ አይነት ትንታጎችም አሉና እዚህ ቤት እንግዲህ እየመጣ አገልግለን እሁድ እንደዚህ ያው ፋሚሊ ታይም እና አለን። ሌላው ቀን መንዴቱ ሳተርዴ ነው መሰለኝ የጸሎት ነው። ሁሌ ሁሉም በፕሮግራም ይጸለያል። ያው ዛሬ ደግሞ ምስክርነት